ሉላ በአጋጣሚ ከሱራፌል ጋር ቆመው እያወሩ ያለ ሳታስበው ይመጣል። ሱራፌልም ያየውና ወይኔ ሮቤል መጣ ሲላት በጣም ትደነግጥና ወይኔ ጉዴ ፈላ፣ እኔ እኮ አሁን የለበስኩትን ልብስ ያውቃል፣ ቅድም ተገናኝተን ነበረ፣ ስለዚህ አምጣው ልብስህን ትልና ሱራፌል የያዘውን ሹራብ ጃኬት አንስታ ከላው ላይ ትደርባለች። እናም ልክ እንደ ቤዛን ለማስመሰል አቅፎ ቁጭ ቁመው እያለ ሮቤል ደግሞ መኪናውን አዙሮ ይመጣል። እጅግ በጣም ደንግጣ ነበረ። ምክንያቱም ሱራፌል ያገኛት ስለ ዶክሜንት ሊጠይቃት መጥቶ ስለነበረ ቤዛም አናግራት ስለነበር በቤዛ ንግግር ትንሽ ተናዳ ስለነበር ሉላ ቻው ሳትላት ነበር የመጣችው። እናም ቤዛ ቤት ገብታ ብቻዋን ቁጭ ብላ እያለቀሰች ነበር። በአጋጣሚ ሱራፌል ሲደርስ ምን ሆነሽ ነው የኔ ውድ የምታለቅሹ ሲላት እህቴን አስቀየምኳትኝ ሳላስበው እህቴን ጎዳኋት ትለዋለች። እኮ ለምን ስለ ዶክሜንቱ እያወራን ነበርና ያልሆነ ቃል ተናገርኳት፣ እናቴን አስቀየምኳትኝ፣ እየጠራኋት እንኳን አቤት ሳትለኝ ትተኝ ሄደች። እናም ለዛ ነው ለኔ ብላ ከዛ የተረገመ ሮቤል ጋራ እንደሆነች እያወቅኩኝ እኔ ግን እህቴን ያልሆነ ነገር ተናግሬ አስቀየምኳት ትለዋለች። ምንም ችግር የለውም አይዞሽ የኔ ውድ እኔ አናግራታለሁኝ፣ እሷ ደግሞ አትቀየምሽም። ምክንያቱም እሷ እያደረገች ያለችው ያበላሸችውን ነገር ለማስተካከል ነውና እባክሽ አንቺ ዝም በይ፣ እኔ ደግሞ አግኝቼ አናግራታለሁ ይላታል። ከሆነ እሺ ሱራፌል፣ ግን በጣም አዝኛለሁኝ፣ እንደዚህ ማለት አልነበረብኝም እህቴን ስትለው፣ በቃ አንዳንዴ እንደዚህ አይነት ነገሮች እያጋጥማሉ፣ እናም ደግሞ ለበጎ ነው። እሱን ዶክሜንቱን እንደምታመጣው ነግራኛለች፣ ግን ደግሞ ዶክሜንቱን ይዞ ለመውጣት እንዲቀላል ነገር አይመስለኝም። ምክንያቱም ያቺ እየተረገመች ትጂ እዛ ቤት አለች ስትለው፣ አክስትየዋማ ለ2 ቀን ብላ ከቤት ወጥታለች፣ ወደ ሌላ ከተማ ሄዳለች። እንደውም እሱ ይገርመሃል እንዴ በቅርቡ እንደውም ወደ ዱባይ ሄዳ እንደምትዝናና ሁሉ ነግራታለች። ጭራሽ ዱባይም ሄዳ ለመዝናናት ነው። ለምን ጡቷን ሳታስተክልም ይቺ እየተረገመች በማን ገንዘብ ሲል ቤዛ ነገሩ አነጋገሩ ያሰቃታል። አንቺ ትስቂያለሽ እኔ ተናድጄ ሲላት ምን ላርግ ብለህ ነው? ሶሪ አንዳንዴም ልሳቅ እንጂ ግራ ገባኝ እኮ ምን ላርግ ብለህ ነው? እናም እስኪ እንግዲህ ትጂ ካላየችኝ እንደምንም ብዬ ፈልጌ ዶክሜንቱን አመጣዋለሁ ብላለች። ግን ደግሞ አላቅም ብቻ በጣም ፈርታለች። እሷም ስለ ዶክሜንቱ ሳናግራት ትለዋለች። ምንም ችግር የለውም እኔ አናግራታለሁ። ሳሚና ኩቻ አብረው ቁጭ ብለው እያወሩ ነበረ። ሳሚ ሰላም ሰላም፣ ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛለኝ በያላችሁበት። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁኝ። ሁላችሁንም ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት ልታስቀምጡልኝም ስል እናገራለሁ። ሳሚና ኩቻ ቁጭ ብለው ሲያወሩ እናም ከክፍለ ሀገር እንደመጡ አያቴ እንዴት ደስ የሚል ነገር ነው ያደረገችልን ስትለው፣ እሱማ በጣም ደስ ይል ነበር፣ ግን ያንን ፍየል በልተሽ ምላስሽ እጥፉ ሆኖብኛል አልቻልኩሽም ይላታል። እሷም ደግሞ እሺ አሁን ሁሉንም ቀልዱንም ተወውና መቼ ነው የምንዘጋጀው? መዘጋጀት አለብን እኮ ያው አያቴ እኮ ደግሳ ሰርግ ልታደርግ ነው ስትል ትጠይቀዋለች። እንዴ እሳቸው ግን ቆይ ምንድን ነው አመረሩ እንዴ ሲላት፣ ቆይ አንተ ምን እያደረግን ያለው እያሾፍኩ ባልሆነ ስትለው፣ እኔ እያሾፍኩኝ አይደለም ሲል ይመልስ። አንተ ከዚህ በኋላ እኮ ኃላፊነት ያለብህ ሰው ነህ። ሰምተሃል ደግሞ አያቴ ምን እንዳለች የልጅ ልጅ ማየት እንደምትፈልግ፣ ስለዚህ ይህንን ሁሉ ረስተህ ነው አንተ ግን እንደዚህ አይነት ቀልድ የሆነ ወሬ የምታወራ ስትል ስታወራበት፣ ወይኔ ኩቻዬ እረ ተረጋጊ ይልና ውሃ አንስቶ ይሰጣታል። አሁንም ደግመሽ ጠጭበት ከዛ ቀዝቀዝ ትያለሽ ሲል እሱም ይነግራታል። እሷም በጣም ተናዳ ነበረና አንተ በእኔ ላይ ታሾፋለህ፣ እኔ ተናድጄ ይልቁንስ ይኸውልሽ ኩቻዬ አንድ ነገር ልንገርሽ፣ አሁን አንቺ ያው ከኛ ሚሽን ውስጥ መቀላቀልሽ ስለማይቀር የቤዛን ቤት እንዴት ማስመለስ እንዳለብን ንብረታቸውን አንቺን ማወቅ አለብሽና እንድታግዥን እፈልጋለሁ። ያንቺ እገዛም ያስፈልገናል ይላታል። ወይ ሳሚ ስለ ቤዛማ ከሆነ እኔ ያን ጊዜም ራሱ እንደዛ ማከላከሌ በጣም
ራሴን ጠልቼዋለሁ። እናም ይቅርታ አድርግልኝና ከዚህ በኋላ ከእናንተ ጋር አብሬያችሁ ነኝ። ቤዛን በምንም ታመር እንደዚህ ማለት እምቢ ማለት አልችልም። እኔ ተቀላቀይበት የሚሳካ ነገር ከሆነ ምን ችግር አለው? ምንድነው ሽምሽኑ ንገረኝ ስትለው ግን የሚጎዳ ነገር አይደለም አይደለ? ያው ያቺን እየተረገመች ሴትዮ ነዋ ሲል ምን ለማድረግ ነው አልገባኝም። ያችን ሴትዮ ለመግደል ነው? ምን ለማድረግ ነው? ቆይ አንተ እኮ ሀሳብህ ምንም አይጨበጥም ስትል ትጮህበታለች። እንደዛ አይደለም፣ መጀመሪያ አዳምጭኝ በቃሽ። ለማንኛውም አሁን ምንም ነገር ማውራት አልፈልግም። ነገ አውራሻለሁ ወይም ቤት ሄደን ትንሽ ቀዝቀዝ ካልሽ በኋላ አውራሻለሁ እንጂ አንቺ እኮ እየተንጣጣሽ ነው፣ ሰው እኮ እንዲሰማሽ እያደረግሽ ነው ይላታል። እሷን በጣም ትናደድና በቃ እኔ የምናገረው ነገር ሁሉ አይዋጥልህም፣ ለዛ ነው ትልና ዝም ትለዋለች። ቤዛና ሉላ የሆነ ካፌ ይገናኙና ስለ አለው ነገር ቤዛም እባክሽ ሉላ ለእኔ ብለሽ ህይወትሽን እያበላሸሽ ነውና ከሮቤል ጋር ያለሽን ነገር አቁሚው ትላታለች። እሷ ግን በፍጹም እንደማታደርገውና ጀምሬዋለሁ፣ ፍጻሜን ማየት እፈልጋለሁኝ። ምክንያቱም እኔ እንቅልፍ እየተኛው አይደለም፣ ሰላሜን አጥቻለሁ። ስለዚህ በሱ በኩል ተጠቅሜ ይህንን ቤት ንብረትሽን ማስመለስ አለብኝ ትላታለች። ቤዛ ግን በፍጹም አይሆንም፣ ያው እንደነገርኩሽ ዶክሜንቱን አምጩና የእነሱ ሀሳብ ድንገት ከሰራ ዶክሜንቱን ይዘን በዛ እናስፈርማታለን ብለዋል። እንደው ስታስቡት ቆይ የኔ አክስት ዝም ብላ የምትፈርምላችሁ ይመስላችኋል? እንደዛ ሳይሆን ያው በጸባይ እንደማትፈርም ይታወቃል፣ ግን ደግሞ ያስገድዷታል ትላታለች። እናም ሉላ ብትደነግጥም ግን ያው ዶክሜንት የተባለው ነገር ቢያስፈራትም ችግር የለውም እንደምችለውን አደርጋለሁ። ግን ታውቂያለሽ አሁን ያቺ የተረገመች ትጂ እዛ ቤት ነው ያለችው። እንዴት ማምጣት እንዳለብኝ ባላቅም ግን እሞክራለሁ ስትል ትመልስላታለች። ምን ነው እሞክራለሁ አልሽ? ቆይ ግን አሁንም ቢሆን አንቺ እኔ መሪ ንብረቴን እንዳገኝ ፍቃደኛ አይደለሽም እንዴ ስትል ያልሆነ ቃል ትናገራታለች። ያንን ቃል ስትናገራት ሉላም በጣም ትደነግጥና ቆይ አንቺ የኔት ነሽ እንደዚህ እያልሽኝ ያለሽው? እኔ ላንቺ ብዬ መስዋዕት እየከፈልኩኝ ላንቺ ብዬ ሳይሆን ለራሴ ነጻነትም ስል ራሴን አደጋ ላይ ጥዬ እኮ ነው ይሄን ነገር እያደረግኩ ያለሁት። እንዴት እንደዚህ ትኛለሽ? ትላትና በጣም አመሰግናለሁኝ እህቴ ብላት ተነስታ አንቺም እንደዚህ ስላልሽኝ ብላ ተነስታ ትሄዳለች። ሉላ ብላ